ቤተክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያት ሥራ ምዕራፍ 20 ቁጥር 28። መሰረተ ክርስቶስ ቤተክርስቲያን ከምስረታዋ አንስቶ ላለፉት 75 ዓመታት በሀገራችን የክርስቶስ ኢየሱስን አዳኝነት ለሕዝባችን በመመስከር በወንጌል ስርጭት ልማትና እርዳታ አኳያ መጠነ ሰፊ ስራዎችን የሰራችና በመስራት ላይ የምትገኝ ስመጥር ቤተክርስቲያን ነች። በመጽሐፍ ቅዱሳዊ አስተምህሮዋና ልዩ ልዩ መጽሐፍ ቅዱሳዊ ትምህርቶችን በማዘጋጀትና በማስተማር እንዲሁም በተለያዩ ዘመናት የሚነሱ ኑፋቂዎችን ቀድማ በማየት ለዚህ ምላሽ የሚሆኑ ትምህርቶችን በማዘጋጀትና በማስተማር ከራሷ አልፋ ለሌሎች የወንጌል አማኞች በአርአያነት የምትታይ ቤተክርስቲያን ናት። አሁንም ቤተክርስቲያናችን ከላይ የተዘረዘሩትን የጠራና ንጹህ መንፈሳዊ አስተምህሮንና ተግባራዊ የህይወት ልምምድን የምታስተምርንና የምታበረታታ የማይናወጥ አቋም ያላት የክርስቶስ አካል ናት። በየዘመናቱ የሚገጥሟትን ፈተናዎች በእግዚአብሔር ጸጋና እርዳታ በመንፈስ ቅዱስም ኃይል እያሸነፈች የበዛችና የሰፋች በመከራ ውስጥ እየነጠረች እዚህ የደረሰች ቤተክርስቲያን ናት። የእግዚአብሔር ስም ለዘላለም ብሩክ ይሁን። አሁንም በእግዚአብሔር ኃይልና ጸጋ ተደግፋ የገጠማትንና ወደፊት የሚገጥሟትን አስቸጋሪ ሁኔታዎች አሸንፋ መውጣቷ የማይታበል እውነት ነው። መሰረቷ የማይናወጠው አለት ክርስቶስ ነውና ለእርሱ ለዘላለም ክብርና ኃይል ይሁን፣ አሜን። በአሁኑ ሰዓት ቤተክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ከምስረታው አንስቶ አባል ከሆነችበት ሜኖናይት ወርልድ ኮንፈረንስ ከተባለ ድርጅት ጋር የነበራት በርካታ ዘመናትን ያስቆጠረ አጋርነት ለዚህ አደገኛና ፍጹም አጸያፊ ጉዳይ ተጋላጭ አድርጓታል። ከቅርብ ጊዜ ወዲህም የቤተ ክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ጉዳዩንም ተከታትለን በዝርዝር ስናጠና የቤተ ክርስቲያኒቱን የጸና አቋም ወደ ጎን በማድረግ ይህንኑ እንቅስቃሴ ከሚያራምዱ አካላት ጋር በዚህ ወቅት ባሉ መሪዎች ተቋማዊ ግንኙነቶች እየተደረጉ እንደሆነና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይህን ተከትሎ ከቤተ ክርስቲያናችን የአስተዳደር መሪዎች ጉባኤ ሰብሳቢና ምክትል ሰብሳቢ ጋር በጉዳዩ ላይ ለመምከርና አፋጣኝ መፍትሄን ለመሻት በአካል ተገናኝተን የተወያየን ሲሆን በጽሁፍም ጥያቄያችንን አቅርበናል። ይሁንና ከጉዳዩ አሳሳቢነትና አጣዳፊነት አንጻር ተገቢና አፋጣኝ ተግባራዊ ምላሽንም አላገኘንም። ይህን ጉዳይ አስመልክቶ ለቤተ ክርስቲያናችን ምዕመናን ጉዳዩ ለሚመለከታቸውም አካላት የደረስንበትን አቋም በይፋ እንዲገነዘቡ ማድረግ ተገቢ ነው ብለን እናምናለን። እየተካሄዱ ያሉ ያልተገቡ እንቅስቃሴዎች ከቤተ ክርስቲያናችን እምነትና አስተምህሮ በጉዳዩም ላይ ካላት የጸና አቋም በተጻራሪ መሆናቸው በግራ መጋባት ውስጥ ለሚገኘው ሕዝባችን ይህን ጉዳይ መግለጻችን በተወሰነ መልክ መረጋጋትን የሚያመጣና በቤተ ክርስቲያናችን ከፍተኛ የስልጣን አካል የሚወሰዱ ተጨባጭ እርምጃዎችን በትዕግስት እንዲጠባበቅ ሕዝባችንን ያግዛል ብለን እናምናለን። ከዚህም ባለፈ ለወንጌል አማኙ ማህበረሰብና ለመላው የአገራችን ሕዝብ ስለ ቤተ ክርስቲያናችን ያላቸው የቆየ በጎ አመለካከትን ጠብቀው እንዲቆዩ ይረዳል የሚልም ግምት አለን። የተፈጸሙ ጥሰቶች ቤተ ክርስቲያናችን ግብረ ሰዶማዊነትን ከሚያራምዱ ተቋማት ጋር ምንም አይነት ግንኙነትና ህብረት እንደማይኖራት አቋሟ የሚታወቅ ሲሆን በቤተ ክርስቲያኒቱ ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ እውቅና የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነ ስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ
አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዝዳንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር እያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋር ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓመተ ምህረት የመሰረተ ክርስቶስ ቤተክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል። ይሁንና የቤተ ክርስቲያኒቱ ፕሬዝዳንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ህዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከነዚህ አካላት ጋር ምንም አይነት ህብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በምታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓመተ ምህረት ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ፣ እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች፣ ማህበራት፣ የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትም የሚል መግለጫ እንዳወጡ ይታወቃል። ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት? መረጃዎች በግልጽ በአደባባይ ተለጥፈው እያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓ.ም በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይንም ኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተ ክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው ጥሪ የቤተ ክርስቲያናችን ከፍተኛው የስልጣን አካል የሆነው የመሰረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ወይንም አመጉ በአስቸኳይ እንዲሰበሰብና አንድ በዘመናት መካከል የመሰረተ ክርስቶስ ቤተ ክርስቲያን ከግብረ ሰዶማዊነት አንጻር ያላትን የማይናወጥ መጽሐፍ ቅዱሳዊ አቋም ወደ ጎን በመተው ግብረ ሰዶማዊነትን በሚያራምዱ ተቋማት በመገኘት የእግዚአብሔርን ቤተ ክርስቲያን ቅድስና ይጠብቁ ዘንድ ልዑል እግዚአብሔርና የእግዚአብሔር ሕዝብ የጣለባቸውን አደራ በሚገባ ያልተወጡትን የቤተ ክርስቲያኒቱን ፕሬዝዳንትና የመሰረተ ክርስቶስ ቤተ ክርስቲያን ሴሚናሪ ፕሪንሲፓል ላይ በቤተ ክርስቲያኒቱ ደንብ መሰረት አስፈላጊው የዲሲፕሊን እርምጃ ሁሉ ተወስዶ ለሕዝባችን እንዲገለጽ። 2. የመሰረተ ክርስቶስ ቤተ ክርስቲያን ሴሚናሪ ግብረ ሰዶማዊነትን ከሚያራምደው ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር እስካሁን የነበረውን የአጋርነት ስምምነት በመሰረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ወይንም አመግ ውሳኔ በይፋ ተቋርጦ ውሳኔው ለተቋሙ ተገልጾ ለሕዝባችንም በይፋ እንዲገለጽ። 3. ሜኖናይት ወርልድ ኮንፈረንስ በመባል የሚታወቀው ተቋም ግብረ ሰዶማዊነትን በውስጡ አቅፎ የድርጅቱን መሪዎች ደጋፊና አራማጅ መሆናቸው እየታወቀ የምስረታው 500ኛ ዓመት ጉባኤ እንደ አውሮፓ አቆጣጠር በ2028 በሀገራችን በኢትዮጵያ በመሰረተ ክርስቶስ ቤተክርስቲያን አስተናጋጅነት ለማካሄድ የተደረሰው ስምምነት
በመሠረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ማዕመጉ ውሳኔ በአስቸኳይ ተሽሮ ውሳኔውን ለድርጅቱ በማሳወቅ ለሕዝባችን ይፋ እንዲደረግ። 4. ቤተክርስቲያናችንን አሁን ላለችበት ቀውስ የዳረጋት የስልጣን በጥቂት ሰዎች እጅ ላይ መማከሉ ስለሆነ ዋናውና የውስጥ መተዳደሪያ ደንቦች ገለልተኛ በሆኑ የቤተክርስቲያኒቱ ባለሙያዎች እንደገና በጥልቀት ከተመረመሩና አስፈላጊ ሁሉ ማስተካከያ ከተደረገባቸው በኋላ በመሠረተ ክርስቶስ ቤተክርስቲያን አስተዳደር የመሪዎች ጉባኤ ተፈትሾ በመሠረተ ክርስቶስ ቤተክርስቲያን መሪዎች ጠቅላላ ጉባኤ ማለትም መጠመጉ ከጸደቁ በኋላ ስራ ላይ እንዲውሉ እንዲደረግ። 5. ቤተክርስቲያናችን እጅግ አሳሳቢ በሆነ ቀውስ ውስጥ ስታልፍና ምዕመኗም በከፍተኛ ግራ መጋባት ውስጥ በነበረበት ባለፉት ወራት የመሠረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ከተጣለበት ከፍተኛ ኃላፊነት የተነሳ አስቸኳይ ጉባኤ በመጥራት በጉዳዩ ላይ በጥልቀት ተወያይቶ የመሪነት ሚናውን መወጣትና ሕዝብን ማረጋጋት፣ ለስራ ጉዳይ ውጭ ሀገር ሄደዋል የተባሉትን መሪዎች ከተፈጠረው ቀውስ የተነሳ በአስቸኳይ ወደ ሀገር እንዲመለሱ በማድረግ ተጠያቂነትን ማስፈን ሲገባው ይህን አለማድረጉ በከፍተኛ አመራሩ ዘንድ አሳሳቢ በሆነ ደረጃ የአመራር ክፍተትና ድክመት መኖሩን በግልጽ አሳይቷል። ከዚህ የተነሳ ከፍተኛ አመራሩ ራሱን ሊፈትሽና ሊያርም በሚገባም ሊደራጅና የመሪነቱን ሚና ሊወጣ እንደሚገባው በጽኑ እናምናለን። ይህ ባለመሆኑ ለተፈጠረው የአመራር ቀውስ ሕዝባችንም መካከል ለተፈጠረው ግራ መጋባት ኃላፊነቱን በመውሰድ በይፋ ይቅርታ ሊጠይቅ እንደሚገባም በጽኑ እናሳስባለን። 6. ቤተክርስቲያናችን ስሟ ባልተገባ መንገድ በተጠራበት አስቸጋሪ ጊዜ ውስጥ ብንገኝም የወንጌል ስርጭት ጣቢያዎች፣ አጥቢያ ቤተክርስቲያናት፣ ክልሎች፣ ቀጠናዎች፣ የየአጥቢያዎቹ ምዕመናን በአጠቃላይ የመንፈስ አንድነትን በመጠበቅና የጽድቅን አቋም በመያዝ የቤተ ክርስቲያኒቱ የበላይ አካል ማለትም የመሠረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አቅጣጫ እስከሚሰጥ ድረስ አገልግሎታችሁን እንደ ወትሮው በትጋት እንድትቀጥሉ በታላቅ አክብሮትና ትህትና ጥሪያችንን እናቀርባለን። 7. ከኢትዮጵያ ውጭ በዓለም ዙሪያ ተበትናችሁ የምትገኙ የቤተ ክርስቲያኒቱ የቀድሞ መሪዎችና አገልጋዮች እንዲሁም አባላት በክርስቲያኒቱ ላይ ከፍተኛ አደጋ በተጋረጠበት በዚህ ወሳኝ ወቅት ካለችበት ሁኔታ እንድትወጣ ባለ አደራ እንደመሆናችሁ የሚጠበቅባችሁን ሁሉ እንድታደርጉ በታላቅ አክብሮትና ፍቅር አስቸኳይ ጥሪ እናደርጋለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ይሁን። እግዚአብሔር ቤተ ክርስቲያናችንን በሰላም ይባርክ። ስዩም አንቶኒዮስ፣ ሰለሞን ገብረ ማርያም፣ አሰፋ ደሜ የመሠረተ ክርስቶስ ቤተ ክርስቲያን አባላትና በጎ ፈቃደኛ አገልጋዮች ህዳር 2 2018 ዓ.ም አዲስ አበባ